በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አዘነላቸው የሚል ነው። የማቴዎስ ወንጌል ምዕራፍ 9 ከቁጥር 35 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ኢየሱስም በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሠራተኞች እንዲልክ ለምኑት አላቸው። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በዚህ ዘመን ለባሪያዎችህ ብርሃንን ያበራህ በሚዳስሱ እጆችህ የዳሰስከን ጨለማውን የምናሸንፍብህ ድንቅ መገለጥ የሆንከን ጌታ በእውነት እናመሰግንሃለን። በመንበርህ ፊት በሚያስፈራውም አደባባይ በልጅነት ማዕረግ በልዑልነት በልዕልትነት የተቀበልከን እግዚአብሔር ካንተ መወለድ ለርስተ መንግሥተ ሰማያት ያበቃል፣ የሰማይ የምድር ወራሽ ያደርጋል። ጌታችን ሆይ ልጅነትን በጸጋ ስላገኘን እናመሰግንሃለን። በዚህ ዘመን ላይ ዙሪያው ገደል ሆኖ በሚታይበት የሚሰማው ሁሉ ደግ ባልሆነበት የሰው ልጅ መንፈሳዊ ግራ መጋባት ውስጥ በገባበት በዚህ ወራት የቀኙን መንገድ ልታሳየን እውነትንም ልታሳውቀን አንተንም በማመን እንድንጸና ልታበረታን በቃልህ ወደ እኛ ስለመጣህ ጌታ ሆይ እናመሰግንሃለን። ቀኖቹ ቢከፉ ጨርሰው ስላልከፉ፣ ዘመኑ ጨለማ መስሎ ቢታይ ጨርሶም ስላልጨለመ፣ ካለፉት ዘመናት በታሪክም ከታዩት መድረኮች ይልቅ በዚህ ዘመን ያንተ ጸጋ ያንተ ምሕረት ስለበዛልን ተኝተን የምንነቃው ወጥተን የምንገባው ከርሞ የምንገናኘው በጸጋህ ስለሆነ ጌታችን ሆይ እናመሰግንሃለን። የፍላጎታችን ሁሉ ንጉሥ አንተ ነህ። በሚያስፈልገን በሚጎርለን እንደ ብልጥግናህ መጠን የምትሞላብንም አንተው ነህ። ያንተ ስጦታ ልብን ያሳርፋል፣ ጉድለትን ሁሉ ይሞላል። ያንተ ስጦታ ያራምዳል፣ ያንተ ስጦታ ያቆማል። ያንተ ስጦታ ይደግፋል፣ ያንተ ስጦታ ዘላለማዊ መልስ ይሆናል። ያንተ ስጦታ ሰባራውን ያዘልለዋል፣ ሐዘነተኛውን ያጽናናዋል። ስለ ድንቅ ስጦታ እግዚአብሔር ሆይ እናመሰግንሃለን። መንፈስህን ከእኛ ያላራቅህ እግዚአብሔር እንደ ገፋንህ መጠን ስላልገፋህን፣ ጀርባችንን ስንሰጥ ፊትህን ስላሳየህን ልባዊ ምስጋና እናቀርብልሃለን። ስለዚህ ቀን ስለምንሰማውም ቃል ልቦናችንን አነሳስተህ ደግሞ ወደ ንጹሕ ምንጭ ስለሰበሰብከን በእውነት እናመሰግንሃለን። እንደ ቸርነትህ እኔን ባሪያህን በፊትህ ያሉትን እነዚህንም ባሪያዎችህን ሁሉ በጽኑ ምሕረት እንድታስብ ይቅር እንድትለን በቀራንዮ አደባባይ በፈሰሰው በንጹሕ ደምህም እንድታጥበን እንድታጠራን አቤቱ እንማልድሃለን። የቸርነት አምላክ እግዚአብሔር ሆይ አንተ የምታስፈልገው
ብዙ ወገን ድምፅህ የሚያሻውም ደግሞ ብዙ ሕዝብ አለና የመጽናናት ቃልህ ለወገኖቻችን ሁሉ እንዲደርስ አቤቱ እንማልድሃለን። አንተ ካላስተማርከን ልንማር፣ አንተ ካልመከርከንም የነገው መንገዳችንን ልናቀና፣ አንተ ካልገሰጽከንም ልንመለስ አንችልምና በፍጹም መምህርነትህ ከእኛ ጋር እንድትሆን አቤቱ እንማልድሃለን። አገራችን ኢትዮጵያን በቸርነትህ እንድታስባት፣ ስለሚወድቀው ሕንፃ ሥላሴ ስለሚፈሰው የንጹሐን የደካሞች ደም ዛሬ እንድትራራ፣ የጉብኝትና የይቅርታ ዘመንን እንድትልክልን፣ ክፉ ባየንበት ዘመንና ወራት ፈንታ ደጉን ዘመን እንድታሳየን፣ የሀገርን ትንሣኤ፣ የሕዝብን ልዕልና፣ የቤተ ክርስቲያንን ከፍታ የምናይበት ወራት እንዲሆን አቤቱ እንማልድሃለን። በመላው ዓለም ስለሚኖረው ስለ ሰው ዘር ለእኛ ወገናችን ለአንተም ፍጥረትህ ስለሆነው ስለዚህ ሁሉ ፈሰማይ አቤቱ በሚበላው በሚጠጣው በሚለብሰው በሚጠለልበት በሚሰማራበት በሚነግድበት በየዓላማው በየራእዩ ሁሉ በረከትህ እንዲደርሰው በጽኑ እንጠይቀሃለን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስን አቤቱ አሳድርብን። ሁል ጊዜ አንተን በመናፈቅ አንተን በመውደድ አንተን በማሰብ ስለ አንተ በመዘመር አንተንም በመመስከር ባሪያዎችህን ባርከን። ቀኑን ለአንተ ክብር፣ ሌሊቱንም ለአንተ ክብር፣ ዘመናችንን ሁሉ ደግሞ ለአንተ ክብር እንድናውለው ጸጋ ያግዘን። የታመሙ እንዲድኑ፣ ያዘኑ እንዲጽናኑ፣ የወደቁ እንዲነሱ፣ የጠፉ እንዲመለሱ አቤቱ እንማልድሃለን። ስለ ሁሉም ተመስገን። በፊትህ በቆመን ጊዜ እንድናስባቸው አደራ ያሉንን ወንድም እህቶቻችንን፣ እናት አባቶቻችንን ሁሉ አንተ በቸርነትህ እንድታስባቸው፣ በደከሙበት ጎን ሁሉ እንድትደግፋቸው፣ ሸለቋቸውን ሁሉ በጸጋህ እንድትሞላው፣ ለምስክርነት ቀንህም እንዲበቁ አቤቱ እንማልድሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን፣ ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ አዘነላቸው የሚል ነው። የሰው ልጅ ቢያዝን መልሶ ይጨክናል። የሰው ልጅ ከጨከነ መራራት ይከዳዋል። የሰው አዛኝነት፣ የሰው ርኅራኄ የነጠፈበት ዘመን የዘመን ቀትር ላይ እንዳለን በብዙ እንገነዘባለን። ደስታችን፣ ሐዘናችን የጋራ የሆነ ሕዝቦች ነበርን። አንድ ሰው ሲሞት መላው ከተማ ወጥቶ ያለቅሳል። የአንድ ሰው መለየት የከተማው የሀገሩ ጉዳት ሆኖ ይጻፋል፣ ይነገራል፣ ይለቀሳል። ዛሬ ግን ሰው ቁጥር ሆኖ ምን ያህል ሞተ፣ ምን ያህል ተቆጠረ እያልን እናሰላለን። የሰውን ሞት ለምደነው የሕይወትን ዋጋ ከስረናል። ስለዚህ ይህ ዘመን አዛኝ ሰው፣ አዛኝ አባት፣ አዛኝ መሪ የተራበ ዘመን ነው። ሰው ባያዝን እግዚአብሔር ያዝናል። የችግርን ስር ሊቆርጥ የሚችል እግዚአብሔር የመከራን ነቁን ምንጩን ማንጠፍ የሚችል እግዚአብሔር ማዕበልና ወጀብን መገሰጽ የሚችል እግዚአብሔር ከቀኑ በላይ የሆነ እግዚአብሔር ከሰው ክፋት በላይ የሆነው እግዚአብሔር
ከጠላት ምክር በላይ የሆነው እግዚአብሔር እርሱ ያዝናል። ብዙዎቻችን የሰውን ሐዘኔታ ለማግኘት በብርቱ እንጥራለን። በመታመማችን፣ በመቸገራችን፣ በብቸኝነታችን፣ በእጦታችን፣ ለፍተን በመጣላችን፣ ደክመን በመራሳታችን አዛኝ እንፈልጋለን። በእውነትም ከምርቃት ሁሉ ከፍ ያለው አዛኝ ይስጥህ የሚለው ነው። ሰው ባያዝንልን፣ የኛ የምንላቸው እንኳ ባይራሩልን፣ የኖርንላቸው ለመኖራችን ዋጋ ባይሰጡት እንኳ የሚያዝንልን እግዚአብሔር አለ። እግዚአብሔር የሚያዝነው ለሕዝቡ ነው። እኛ ቢሞት የምናዝነው ለገዛ ወገናችን ነው። ዛሬ ስለሞቱት ሰዎች የሚያዝን ወገን፣ የሚያዝን ክርስቲያን፣ የሚያዝን መንፈሳዊ እረኛ ያጣን ይመስላል። ከሞቱት ሰዎች ግን አንዱ የሥጋ ዘመድ ቢሆን ኖሮ መንፈሳዊ ነኝ የሚለው፣ እረኛ ነኝ የሚለው፣ ክርስቲያን ነኝ የሚለው ማቅ ታጥቆ ያለቅስ ነበረ። እግዚአብሔር ግን ለሕዝቡ ሁሉ ያዝናል። እኛ የምናዝነው ወገኔ ለምንለው፣ ቤተሰቤ ለምንለው፣ ስጋዬ ለምንለው፣ የሃይማኖቴ አባል ለምንለው፣ ጎሳዬ ለምንለው፣ የቋንቋዬ አባል ለምንለው ለእርሱ ነው የምናዝነው። እግዚአብሔር ግን ለሁሉ ይራራል። ቸርነታችን እንኳ በሃይማኖት በዘር ላይ የተመሰረተ ነው። ሲለምን የምንራራለት የኛ ወገን ከሆነ ነው። ሲሰራ የምናበረታታው የኛ ወገን ከሆነ ነው። የሰው ልጅ ሰፊውን ዓለም አጥብቦ ብዙ ቤተሰቡን አሳንሶ በሰንጣቃ አለት ውስጥ ራሱን ቀርቅሮ እየተሰቃየ ያለበት ዘመን ነው። እንደ ዘረኝነት የሚያሰቃይ ነገር የለም። ዘረኝነት የጎሳ ብቻ አይደለም። የሃይማኖት ዘረኝነት፣ የእውቀት ዘረኝነት፣ የፍልስፍና ዘረኝነት፣ የምንኩስና ዘረኝነት፣ የክህነት ዘረኝነት፣ የአገልጋይ ዘረኝነት በብዙ መልኩ የሚፈታ ነው። ማዘናችንን ቆጥበን ያስቀመጥነው የኔ ለምንለው፣ በመልክ ለሚመስለን፣ በቋንቋ ለሚተካከለን፣ በፍልስፍና ቁመት ለሚለካካን፣ በዓላማ በሕይወት አቅጣጫ አብሮን ለሚጓዘው ብቻ ነው። የክርስቶስ ልብ አለን ካልን ክርስቶስ ለሚያዝንለት ሁሉ መራራት አለብን። እኛ በምድር ላይ ራሳችንን ወክለን መንግስታትን ወክለን የምንኖር አይደለንም። የእግዚአብሔር እንደራሴዎች ነን። ዓለም የሚራራውን እግዚአብሔር በእኛ መራራት ማየት አለበት። ወገኖቼ፣ ካለብን ትልቅ የህሊና ቀውስ አንዱ መራራት ጥሎን ሄዷል። ማዘን ጥሎን ሄዷል። ሰው ሲሞት እየደነገጥን አይደለንም። ወገን ሲወድቅ እየደነገጥን አይደለንም። ሃይማኖት ልጥፋ ልብራ ሲል እየደነገጥን አይደለም። ከዛሬው ይልቅ የነገ ጉዳታችን ይብሳል። ከዛሬው ይልቅ የነገ ለቅሷችን ያይላል። ማልቀስ መቻልም እድል ነው። ማዘን መቻልም እድል ነው። ለማልቀስም ቀን ይፈልጋል። ለማልቀስም ዘመን ይፈልጋል።
ለማልቀስም ዕድል ይፈልጋል። ነገ ላይ ያንን ዕድል እንዳናጣ ያሰጋል። አዘነላቸው። ማን? መድኃኒታችን ኢየሱስ ክርስቶስ፣ አምላካችን ኢየሱስ ክርስቶስ አዘነላቸው። የምድር ገዢዎች ሁሉ በነቢዩ በዳንኤል መጽሐፍ እንደተገለጹት አውሬ የሚል ስም ተሰጥቷቸዋል። ይጨክናሉና እነ ናቡከደነጾር እነ ፈርዖን ጨካኞች ነበሩ። ንጉሥ ሆኖ በግ የተባለ በጉ የተባለ ንጉሥ ሆኖ በግ የተባለ በጉ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እርሱ ያዝናል። ሙቱልኝ ሳይሆን ልሙትላችሁ ያለን ንጉሥ ነው። ፊታውራሪያችን ሆኖ የተሰዋ ነው። ስለ በጎቹ ራሱን አሳልፎ የሰጠ ነው። አዘነላቸው። እረኛው፣ አማናዊው እረኛ፣ እውነተኛው እረኛ ለበጎቹ አዘነላቸው። እስከ ዛሬ ድረስ ለበጎች መጸለይ የተለመደ ነበረ። በዚህ ባነበብነው ክፍል ላይ ግን እረኛ እንዲነሳ መጸለይ እንደሚገባን ጌታ ነግሮናል። ንጉሡን ከዙፋኑ፣ ካህኑን ከመንበሩ፣ መምህሩን ከአትሮኖሱ እንዳያርቅብን መጸለይ ያስፈልጋል። ምዕመናን የጸሎት ግዳጃቸውን ካልተወጡ እረኛ ላያገኙ ይችላሉ። የእግዚአብሔር ሕዝብ በዚህ ክፍል ላይ በግ ተብሏል። በግ የዋህ ነው። የእግዚአብሔር ሕዝብም የዋህ መሆን አለበት። በግ የእረኛውን ድምፅ ይሰማል። የእግዚአብሔር ሕዝብም የእረኛውን ድምፅ መስማት አለበት። በዚህ ክፍል ላይ አሁንም የእግዚአብሔር ሕዝብ መኸር ተብሏል። መኸር ምንድን ነው? ለአጨዳ የደረሰ፣ ለጎተራ የደረሰ፣ ለጥጋብ የደረሰ ማለት ነው። የእግዚአብሔር ሕዝብ የእግዚአብሔር እርሻ ነው። የመኸሩ ሰብሳቢዎች መኸሩ እንዳይባክን፣ ዋጋ ያለው ነገር ዋጋ የለሽ እንዳይሆን ሰራተኞች ያስፈልጋሉ። የእግዚአብሔርን ሕዝብ ዋጋ የማያውቅ ሰው እረኛ መሆን አይችልም። አገልጋይ መሆን አይችልም። ጌታችን ኢየሱስ ክርስቶስ እረኛ እንደሌላቸው በጎች ተጨንቀውና ተጥለው ባየ ጊዜ አዘነላቸው ተባለለት። በዛ ዘመን ላይ በሺህ የሚቆጠሩ ካህናት ነበሩ። የታሪክ ጸሐፊዎች እንዳስቀመጡልን በዛ ዘመን አክራሪ የሆኑ ፈሪሳውያን ከ6,000 በላይ ነበሩ። ካህንና ሊቃነ ካህናት የሚሆኑት ቤተ መቅደሱን የሚመሩት ሰዱቃውያንም እንደዚሁ ቁጥራቸው ብዙ ነበረ። ጌታ ግን እረኛ እንደሌላቸው በጎች ተጨንቀውና ተጥለው ባየ ጊዜ አዘነላቸው ተብሎ ተጽፏል። በዚህ ዘመንም ብዙ ካህናት አሉ፣ ብዙ ማህበራት አሉ፣ ብዙ መንፈሳዊ ስልጣንን የያዙ ምልክታቸው ከሩቅ የሚታወቅ ያሸበረቁ አሉ። ለዚህ ዘመን ሕዝብም ለዚህ ዘመን ምዕመናንም ኢየሱስ ክርስቶስ ጌታችን ያዝናል። ያንን ዘመን ስናየው ካህናት ክህነትን አደራ ሳይሆን ሞያ አድርገውት ማደሪያ አድርገውት ነበረ። ልጆቻቸውን ለማሳደጊያ ሆዳቸውን ለመደጎሚያ ብቻ አድርገውት ነበረ።
ፈሪሳውያን የሚባሉ የሕዝቡን የስሜት ጣቢያ እየተከተሉ ቁስሉን እየነካኩ ሕመሙን እየነካኩ በብሔራዊ ስሜት ሕዝቡን እያስከተሉ የሚዘርፉ ቡድኖችም ነበሩ። እነኚህ በሺህ የሚቆጠሩ የሰውን ምስጋና ብቻ የሚፈልጉ ሃይማኖታዊ ተውኔት የሚሰሩ ሃይማኖታዊ ድራማን የሚሰሩ ብዙ ፈሪሳውያን ነበሩ በዛ ዘመን። ሰዱቃውያን የሚባሉት ደግሞ የሊቀ ካህንነቱን ቦታ የያዙ ከሮማ መንግስት ጋር ከቅኝ ገዢ ጋር የተስማሙ የቤተ ክህነቱን ስልጣን የጨበጡ ከከበርቴዎች ጋር ማዕድ መቀመጥ የሚወዱ በድሃ ለቅሶ በድሃ ደስታ የማይገኙ ትንሽ ነገር የማይስማማቸው ትንሽ ብለው የሳሉትን ሁሉ መረገጫ ያደረጉ ገዳዮችን የሚያወድሱ ቀማኛ ከበርቴዎችን ከፍ ከፍ የሚያደርጉ በእግዚአብሔር ቤት ለእነርሱ የተለየ ምንጣፍ የሚያነጥፉ ነበሩ ሰዱቃውያን። የእኛንም ዘመን ስናየው አገልግሎት ሙያ ነው የሆነው። ስብከት የንግግር ችሎታ ሙያ አይደለም። ክህነትም ሰውን ለማስደሰት የሚደረግ የመድረክ ስራም አይደለም። ጸልየን የምናጸልይበት፣ ቀድሰን ሕዝብን ለቅዳሴ የምናነሳሳበት፣ ቆርበን የምናቆርብበት ነው። በዚህ ዘመንም ሃይማኖታዊ ተውኔት የሚሰሩ ከሕይወታቸው ይልቅ ልብሳቸው መንፈሳዊ የሚመስል ወኔን የሚቀሰቅሱ ነገር ግን ዓለምን ለመናቅ ጉልበት ያጡ ዓላማቸው ገንዘብ ብቻ መሰብሰብ፣ መንጋውን ማራቆት ብቻ የሆነ በፈውስ የሚነግዱ፣ በሕዝብ ሞት የሚነግዱ፣ በበሽተኞች የሚነግዱ፣ በምስኪኖች የሚነግዱ፣ ሬሳ የሚዘርፉ በዚህ ዘመንም አሉ። እንደ ሰዱቃውያንም ደግሞ የመጣ ገዢ ሁሉ የሚስማማቸው፣ እንደ ሰዱቃውያን ሁሉ የከበርቴዎችን ማዕድ የሚባርኩ፣ ከድሃ ጋር መዋል የሚያጸይፋቸው፣ ከድህነት ቤት ወጥተው ድሃ ጠል የሆኑ ብዙ አገልጋዮች አሉ። እነዚያ ሰዱቃውያን ከፍ ያለውን ስልጣን ይዘው በነቄሳር መሳሪያ እያስፈራሩ የሚኖሩ ነበሩ። ዛሬም በኃይለ እግዚእነ ኢየሱስ ክርስቶስ ከማለት በምድራውያን ኃይል የሚመኩ የሚያስፈራሩ ግን መንፈሳዊ ስም የያዙ መንፈሳዊ መገለጫ የሌላቸው ብዙ ሰዎች አሉ። ዘመናት ሁሉ ክፉዎችን አልከሰሩም። ዘመናት ሁሉ ከክፉዎች የመከኑ አይደሉም። ይሁዳን ሁላችን እናውቀዋለን። ይሁዳ ግን ቆሞ የቀረ ታሪክ አይደለም። እንደ ይሁዳ ወላድ የለም። በየዘመናቱ ሳያጤ እግዚእ የሆኑ ጌታቸውን የሚሸጡ እውነትን በሐሰት የሚለውጡ በመንጋው ደምና ሞት የሚነግዱ ብዙዎች ናቸው። ጌታ ቢያዝን እውነት ነው አዘነላቸው። እረኛ እንደሌላቸው በጎች ተጨንቀውና ተጥለው ባየ ጊዜ እረኛ የለም አላለም ጌታ። እንደሌላቸው እረኛው አለ፣ እረኝነቱ ግን የለም። ጠባቂ የሚለው ስም አለ፣ በጎቹ ይበላሉ። አጽናኝ የሚለው ስም አለ፣ ሕዝቡ በሐዘን ተሰብሯል። አስተማሪ የሚል ስም አለ፣ ሕዝቡ በድንቁርና ተይዟል። መካሪ የሚል ማዕረግ አለ፣ ሕዝቡ ግን ግማሹ ለብሶ ግማሹ አውልቆ አብዷል።
እረኛ እንደሌላቸው በጎች ተጨንቀውና ተጥለው ባየ ጊዜ አዘነላቸው። ዛሬም ጌታ ሲያየን እንደዚሁ ያዝናል። ሲያየን እንደዚሁ ያዝናል። በዛ ዘመን የነበሩ እረኞች እንዴት ነበረ ጭካኔያቸው? እንዴት ነበረ በሕዝቡ ቁስል ይስቁ ይጫወቱ የነበረው? የመጀመሪያው ክፍሉን ስንመለከት ለተጎዳው የሚጸልዩ አልነበሩም። የእግዚአብሔር ሰው ምድራዊ ኃይል፣ ምድራዊ መሳሪያ ያለው አይደለም። እንደ ዳዊትም ሰራዊት ቆጥሮ የሚያስፈራራ አይደለም። የእግዚአብሔር ሰው በኃይለ እግዚእነ ኢየሱስ ክርስቶስ ብሎ የሚወጣ ነው። ኢትዮጵያውያን የጥንት ነገሥታት ክርስትናን በተቀበሉ ጊዜ ጣዖታትን ክደው በኃይለ እግዚእነ ኢየሱስ ክርስቶስ ብለው ወጥተዋል። በኃይለ እግዚእነ ኢየሱስ ክርስቶስ ብለው ዘምተዋል። መንፈሳውያን ሰዎች ለተጎዳ የሚጸልዩ መሆን አለባቸው። ጸሎቱ መስፈርትን ማሟያ አይደለም። ጸሎቱ ማባበያም አይደለም። እንጸልይላችኋለን የሚለው ቃልም ምዕመናንን መበዝበዣም አይደለም። ጸሎት አምላክ አለው። እግዚአብሔር በድንቅ ይመልሳል። የምናመልከው አምላክ የኤልያስ አምላክ፣ በእሳት የሚመልስ አምላክ፣ ነሐስ የሆነውን ሰማይ የሚያረጥብ አምላክ፣ የደረቀችውን ምድር የሚያረሰርስ አምላክ፣ የተበተነን ሕዝብ የሚመልስ አምላክ፣ የሚሰበስብ አምላክ ነው። በዛ ዘመን የነበሩ እረኞች ለተጎዳው የሚጸልዩ አልነበሩም። የተጎዳ አይስማማቸውም ነበረ። መልኩ የጠቆረ፣ ልብሱ ያደፈ፣ ጀርባው የጎበጠ፣ ደዌ ያደቀቀው ምስኪኑ የሚስማማቸው አልነበረም። ከሰረገላው ወርዶ ቤተ እግዚአብሔር የሚገባው እሱ ነበር የሚስማማቸው። ካባ የለበሰው ሽቶ የተቀባው እሱ ነበር የሚስማማቸው። እረኞቹ የጠፋውን አይፈልጉም ነበረ። አንድ እረኛ 100 በጎች ኖረውት 99 ካሉ ለጠፋው ለአንዱ ዋጋ ይከፍላል። ዛሬ ለጠፋ አንድ አይደለም። ባለፉት ዘመናቶች በ10 ሚሊዮን በ20 ሚሊዮን ሕዝቡ ሃይማኖቱን እየለቀቀ ሲወጣ የሚቆጭ ሰው አልተገኘም። ቤተ ክርስቲያን በገንዘብ እየካበተች በነፍስ ግን እየከሰረች ነው። ሕንፃዎቿ፣ የልማት ቤቶቿ ከፍ ከፍ እያሉ የምዕመናን ሞራልና መጽናናት ግን እየወደቀ ነው። የጠፋውን የሚፈልጉ አልነበሩም በዛ ዘመን የነበሩትም። ይሄ ብቻ አይደለም፣ የመጣውንም የሚቀበሉ አልነበሩም። ትርፍና ኪሳራውን መዝኖ ጅራፍ በዛብኝ ብሎ አሁንስ ወደ አምላኬ ልመለስ፣ አሁንስ ወደ ተጠመቅኩበት እምነት ልመለስ ብሎ የመጣውንም የሚቀበሉ አልነበሩም። የሚመጣው ሁሉ ደሞዛቸውን የሚጋፋ ስለሚመስላቸው ይከፋቸው ነበረ። ራሱን ፈልጎ ያገኘውንም የሚያሳቅቁ ነበሩ። እኛ ባቀና ነው፣ እኛ በከረምንበት፣ እኛ ዋጋ በከፈልንበት አንተ ምንድነው ይሉት ነበረ። የእግዚአብሔርን ቤት አጽመ ርስት አድርገውት ነበረ። ስለዚህ ጌታ ለሕዝቡ ቢያዝን እውነት ነው፣ የፍርድን እንጂ የምህረት ድምፅን አያሰሙም ነበረ። አይዟችሁ እግዚአብሔር ይቅር ይላችኋል የሚሉ አልነበሩም። በዚህ ዘመንም የሰውን ኀፍረት የሚገልጡ የሰሙትን ንስሐ የሚያወሩ ኃጢአተኛውን በኃጢአት ትሞታለህ እንጂ ትድናለህ የማይሉ የንስሐ በርን የማያሳዩ ብዙ ሰዎች አሉ።
ይልቁንም ኃጢአት የሚሸፈንባት የእግዚአብሔር ቤት እርስ በርሳችን ውስጥ ልብሳችንን የምንገላለጥበት መሆኑ በጣም ያሳዝናል። ዛሬ ለሕዝባችን የምህረት ድምፅ ያስፈልገዋል። የጠፋው ሁሉ መፍትሄ እንዳለው፣ የበደለው ሁሉ መድኃኒት እንዳለው፣ የተከፋው ሁሉ አምላክ እንዳለው መንገር ያስፈልገናል። እረኞቹ በዛ ዘመን ነበሩ። እርስ በርሳቸው የሚካሰሱ ነበሩ። እኛ የምንጦመውን ነገሌ የማይጦሙት፣ እኛ ወደ እግዚአብሔር ቤት የምንሄደውን ነገሌ የማይሄዱት እያሉ የሚካሰሱ ነበሩ። ሃይማኖታቸውን ለነፍሳቸው ግዳጅ የሚፈጽሙ ሳይሆን ከጎረቤታቸው ጋር ላለባቸው ውድድር የሚያከናውኑ ነበሩ። በኢትዮጵያ ምድር የማይጸልይ ወገን አለ ወይ? በየሃይማኖቱ ሃይማኖቱን ግን እንደ ካምቦሎጆ፣ እንደ ኳስ ጨዋታ፣ እንደ ውድድር ነው የያዘው። ውድድር በሰማይ ሞገስ የለውም። ለውድድር የሚደረግ ሃይማኖታዊ ስርዓት መከራን የሚያርቅ ደጉን ዘመን የሚያቀርብ አይደለም። ያ ዘመን እርስ በርስ መካሰስ የነበረበት ዘመን፣ እረኞች እርስ በርሳቸው የሚካሰሱበት ዘመን ነበረ። እርስ በርሳቸው የትምህርት ቅንጦት የነበረበት ዘመን ነበረ። ልክ በእኛ ዘመን የሕዝብ አንገት በሰይፍ እየተቀላ ዶሮ የሚታረደው በስንት ሰዓት ነው የሚሉ አዋቂዎች ነን የሚሉ የተነሱበት ነው። የሚያስጨንቀን በሰማዕትነት ስለሚሞተው ሕዝብ አይደለም፣ እያላገጥንበት ነው ያለ ነው። የሃይማኖቱን አስኳል አይደለም እየነገርን ያለ ነው። ተፋቀሩ እያልን አይደለም ያለ ነው። ከአሕዛብ ቀና አመለካከት ደግሞ የሚታይበት ዘመን ነበር ያ ዘመን። ኢየሱስ ክርስቶስን ትንቢት ጠቅሰው የሚሰብኩት አልተቀበሉትም። አሕዛብ ደግሞ ልጄን ፈውስልኝ፣ ቤቴን ባርክልኝ እያሉ ይማጸኑት ነበረ። ዛሬም ለያዝነው ሃይማኖት ኢአማንያን ሳይቀር ክብር አላቸው። እኛ ግን ክብር ያለን አይመስልም። ትውልድ ታውሮ ሳለ አይገርማቸውም ነበረ በዛ ዘመን የነበሩት። ትውልዱ ወደ ገደል አይኑን ጨፍኖ የሚሮጥ ነበረ። አይቶ መርገጥ አይደለም ረግጦም ማየት ያልሆነለት ትውልድ ነበረ። ለዚህ አይገዳቸውም ነበረ። አጉል ዝምታ ነበራቸው። ዝምታ መልካም ነው። ነገር ግን የዱዳነት በሽታ ግን ከባድ ነው። ዝም በማይባልበት ዘመን ዝምታን የመረጡ ነበሩ። አጉል ዝምታ ገዳይ ነው። አጉል ዝምታ በሰማይ በምድር የሚያስጠይቅ ነው። እነዚያ የሃይማኖት ሰዎች ቢናገሩ፣ ቢገስጹ፣ ገዳዮችን ተዉ ቢሉ አንዳች ቅንጣት መከራ አይመጣባቸውም ነበረ። ታፍረውና ተከብረው የሚኖሩ ነበሩ። ሚሊዮኖች የሚጠብቋቸው ነበሩ። ፍርሃት በሌለበት ይፈሩ ነበረ። ይሄ ብቻ አይደለም፣ የሥጋ በሽታ በዝቶ ነበር በዛ ዘመን። ጌታችን በምድር ላይ በነበረበት ዘመን በመዋዕለ ሥጋዌው በመዋዕለ ስብከቱ አገር በሙሉ ታማሚ ነበረ። ይህንንም ዘመን ስናየው በሽታ የማያንገላታው ማን ነው? ሁሉ በሽተኛ ሁሉ ራሴን ባይ፣ ከቤታችን ደና መጥፋቱ ነው ወይ እስኪባል ድረስ ሁሉ ሰው አመመኝ ባይ ነው። በሀገራችን በሽታ ብዙ አይታወቅም ነበረ። የኖረ ሰው ያውቀዋል። ዛሬ ግን በሽታ ከሚተነፍሰው አየር ጋር ከሚበላው ምግብ ጋር አብሮ ገብቶበታል። እረኞቹ በዛ ዘመን ነበሩ። የመጣውን ሕዝብ የሚያስተምሩ አልነበሩ። ሕዝብ ካልተማረ ራሱን ሊያውቅ አይችልም። እግዚአብሔርን ሊያውቅ አይችልም። የክህነትን ክብር ሊያከብር አይችልም። ለእረኝነት ቃል ሊገዛ አይችልም። አእምሮ ካለማ የለማ ከተማን ያፈርሳል። ከሁሉ የሚቀድመው የአእምሮ ልማት ነው።
የትውልድ ሕንጸት ነው። ዛሬም አገርን እንገነባለን፣ ትውልድን ግን እየገነባን አይደለም። የሚቀድመውን አላስቀደምነውም። የሚቀድመውን ብናስቀድም የሚከተለው ይቀል ነበረ። ፈረስና ጋሪ ቦታ ከተለዋወጡ መጓዝ ሳይሆን መገፋፋት ስራቸው ይሆናል። ዛሬ ከፈረሱ ጋሪው እየቀደመ ተቸግረናል። ሕዝቡን ማነጽ ይገባናል። መጀመሪያ ሕንፃ ሥላሴን በትምህርት መስራት አለብን። የቤተ ክርስቲያን አባቶች ድርሻ ሕንፃ ቤተ ክርስቲያን መስራት አይደለም። እሱን የሚሰራው ሕዝቡ ነው። ሕዝቡን በእግዚአብሔር ቃል ማነጽ አለባቸው። ከሚሰማው የተነሳ ገዳይ የሆነ ሕዝብ ከሚሰማው የተነሳ አዳኝ ታዳጊ ይሆናል። የምንሰማው ነገር ዋጋ አለው። ይሄ ብቻ አይደለም። በዛ ዘመን የነበሩ እረኞች የመንግስትን ወንጌል የሚሰብኩ አልነበሩም። የእግዚአብሔርን መንግስት ወንጌል የሚሰብኩ አልነበሩም። የቄሳርን መንግስት ግን የሚሰብኩ ነበሩ። ለምድራውያን ነገስታት የሚያጥኑ ነበሩ። የእግዚአብሔርን መንግስት መስበክ ያስፈልጋል። የምድር መንግስት ሁሉን ደስ ማሰኘት አይችልም። ለሁሉ ጥያቄ መልስ መሆን አይችልም። ለሁሉ ጥያቄ መልስ ያለው የሰማዩ መንግስት ብቻ ነው። ወንጌል የምንለውም ይሄው ነው። በስጋ በነፍስ የሚፈታ ነው። በዛ ዘመን የነበሩ እረኞች የሚፈውስ ቃል አልተገኘባቸውም። ቃላቸው የሚያቆስል ነበረ። ቃላቸው የሚሰብር ነበረ። ቃላቸው አንካሳ የሚያደርግ ነበረ። የሚፈውስን ቃል ትውልድ ይፈልጋል። አይዟችሁ የሚልን ቃል ትውልድ ይፈልጋል። ልጆቼ የሚልን ቃል ትውልድ ይፈልጋል። አባታችን ብሎ ሲመጣ ልጆቻችን ብሎ የሚቀበለው ይፈልጋል። በዛ ዘመን የነበረው እረኝነት በየቤቱ የሚጎበኘውን ያጣ በሽተኛ የሚያይ አልነበረም። እውነተኛ እረኛ ስለመጣው ሰው ብቻ አይደለም፣ ስላልመጣውም ያስባል። መምጣት እየፈለገ በደዌ ዳኛ በአልጋ ቁራኛ ተይዞ እቤቱ የቀረውንም ያስባል። በየቤቱ እየሄደ ያጽናናል። ለንስሐ ያበቃል። ለቅዱስ ቁርባን ያበቃል። ይሄ ተልእኮ ከፊት ለፊታችን አለ። በዛ ዘመን የነበረው እረኝነት ጭንቀት ነግሶ ሳለ ቸልተኛ ሆኖ ነበረ። ጭንቀት ሽማግሌውን፣ ጭንቀት ወጣቱን፣ ጭንቀት ሕፃኑን፣ ጭንቀት ጎልማሳውን የሚያዋራበት ዘመን ነበረ። ያ ዘመን ሁሉ ተጨንቆ የተጨነቀን መለየት ያልቻለ ዘመን ነበረ። በዛ ዘመን ላይ ጌታ ለሕዝቡ አዘነላቸው። ጌታ ለሕዝቡ ራራ። እረኝነቱ ስም እንጂ ስራ የሌለው በመሆኑ ጌታ አዘነ። ክፍሉን በደንብ ስንመለከተው ያዘነው ተራ ሐዘን አልነበረም። ያዘነው ጥልቅ ሐዘን ነበረ። ዛሬም ለሕዝብ ማዘን ካለብን እረኛ እንደሌለው በግ፣ እረኛ እንደሌላቸው በጎች ተጨንቆና ተጥሎ ስናየው ልናዝን ይገባናል። ትልቅ እጦት እረኛ ማጣት ነው። እረኛ ካለ በጎቹ አንድነት አላቸው፣ ይሰማራሉ፣ በሰላም ይሰበሰባሉ። እረኛ ያስፈልገናል። ጌታ አዘነላቸው ነው የሚለው፣ አዘነባቸው አይልም። እርሱ ለተጨነቀው ለተጣለው ሕዝብ ያዝንለታል እንጂ አያዝንበትም። ይራራል እግዚአብሔር፣ ያዝናል እግዚአብሔር። ምንም እንኳ ልባችን ክፉ ለደግ ነገርም የሚያበቃ ስራ ባይኖረን እግዚአብሔር ያዝናል። ሕዝቡ አካላዊ ብቻ ሳይሆን መንፈሳዊ ምሪትም አልነበረውም።
ሁለት ዓለምን የከሰረ ነበረ። በሥጋውም በነፍሱም ያልደላው ነበረ። በመንፈሳዊ ግራ መጋባቱ ውስጥ ገብቶ ነበረ። ሃይማኖቱ መልስ ሊሆነው ሲገባ ግራ ተጋብቶ ነበረ። ጭነቱን በሚያራግፍበት በእግዚአብሔር ቤት ሌላ ጭነት እየተሸከመ ነበረ። የዘረኝነት ጭነት እየተሸከመ፣ የጥላቻ ጭነት እየተሸከመ። በዘኍልቍ 27 ቁጥር 16 ላይ የእግዚአብሔር ማኅበር እረኛ እንደሌለው መንጋ እንዳይሆን በፊታቸው የሚወጣውን በፊታቸው የሚገባውን የሚያስወጣቸውንም የሚያስገባቸውንም ሰው የሥጋ ሁሉ መንፈስ አምላክ እግዚአብሔር በማኅበሩ ላይ ይሹመው ይላል። እግዚአብሔር ሕዝብ እረኛ እንዲኖረው ከጥንት ጀምሮ አስቧል። በነ አሮን ጀምሯል። ሕዝቡ ተጨንቆ ነበረ። ሕዝቡ በብዙ አይነት ጭንቀት ውስጥ እያለፈ ነበረ። ፖለቲካዊ ችግር በዛ ዘመን አይሎ ነበረ። እስራኤል በሮማውያን ቅኝ ተይዛ ነበረ። መቅደሷ ነፃነት አልነበረውም። አምልኮቷ ነፃነት አልነበረውም። ቄሳራውያን ግብራቸውን አጽንተውበት ነበረ። ለእርምጃው ለኮቴው ሳይቀር በገዛ አገሩ ይከፍል ነበረ። ለነዚህ ሮማውያን ለነዚህ ቄሳሮች ያደሩ የሃይማኖት ሰዎች ነበሩ። ሕዝባቸውን በባዕድ የሚያስገርፉ ነበሩ። ቤተ መቅደሱ ለምድር ገዢዎች ባደሩ ሰዱቃውያን መሪነት ስር ወድቆ ነበረ። የፖለቲከኞችና የከበርቴዎች አድናቂዎች በቤተ ክህነቱ ሞልተው ነበረ። ስለዚህ ሕዝቡ ተጨንቆ ነበረ። ካህኑ ካህን ካልሆነ ሕዝብ ይጨነቃል። መሪው መሪ ካልሆነ ሕዝብ ይጨነቃል። እረኛው እረኛ ካልሆነ ሕዝብ ይጨነቃል። እግዚአብሔር የባሕርይ አምላክነቱን በጸጋ ገዢዎች ሁኑ ብሎ ሲሰጠን እኔ ማነኝ ጌታዬ አስችለኝ አግዘኝ ብለን በትህትና መከወን ይገባናል። ያ ዘመን ያ ሕዝብ ተጨንቆ ነበረ። የኑሮ ፍርሃት ነበረበት። የነፃነት እንቅስቃሴዎች በየስፍራው ነበሩ። ቀነናውያን ተብሎ የሚጠሩ አርበኞች፣ የአርበኞች ግንባር እንቅስቃሴ ነበረው። አደጋ ይጥል ነበረ። ሕዝቡ የኑሮ ፍርሃት ነበረው። የሮማውያን ጭካኔ ደግሞ የታወቀ ነው። ኢየሩሳሌምን የደመሰሰ፣ ሁለተኛውን መቅደስ ያፈረሰ፣ ሕዝቡን ያረደ፣ የተረፈውንም ደግሞ የሸጠ፣ ከመሸጥ የተረፈውን ምርቃት አድርጎ ለግብፃውያን ባርነት የሰጠ የሮማውያን ጭካኔ ሕዝቡን ያስጨንቀው ነበረ። ማህበራዊ ችግርም ነበረ። መከፋፈል ነበረ። በዘር መከፋፈል፣ በሃይማኖት ቡድንተኛነት መከፋፈል ነበረ። ፈሪሳዊ፣ ሰዱቃዊ፣ ቀነናዊ እየተባለ ይለያይ ነበረ። ሃይማኖቱ ከእውነቱ ተውኔቱ በዝቶበት ነበረ። ግላዊ ችግሮችም አይለው ነበረ። የበሽታ መስፋፋት በጣም ነበረ። የጌታን አገልግሎት በብዙ የያዘው በሽተኞችን መፈወስ ነበረ። በአንድ መንደር ሲገባ መላው መንደር ታሞ ነበር፣ ይፈውስ ነበረ። በየቤቱ የአእምሮ መታወክ ያለበት በችግር የተሰበረ አንድ ወጣት ይገኝ ነበር በዛ ዘመን። መንፈሳዊ ችግሩም ማንን እንከተል የሚል ብዙ የሃይማኖት ትንታኔ፣ ብዙ ዶክትሪን የነበረበት ዘመን ነው። ስለዚህ ሕዝቡ ተጨንቆ ነበረ። ጌታ አዘነላቸው። ተጥሎ ነበር ይላል። አሁንም ያ ሕዝብ ዋጋው አልታወቀም ነበረ። የሰው ዋጋው ስንት ነው? የሰው ዋጋው ከተመን በላይ ነው። የሰው ዋጋው አርአያ ሥላሴ ነው። በእግዚአብሔር መልክ መፈጠር
የሰው ዋጋው ደም ኢየሱስ ነው። የክርስቶስ ደም የፈሰሰው ደም። በዚህ ዋጋው ሰውን ካላወቅነው ልናገለግለው አንችልም። ያ ሕዝብ ተጥሎ ነበረ። አታስፈልግም ተብሎ ነበረ። ሀብቱ ደርጅቷል። ወራዊ ገቢያችንን አናጣም። መጣ አልመጣ አታስፈልገንም ተብሎ ነበረ። የታሰሩትን አህዮች ጌታ ምን አለ? ለጌታ ያስፈልጉታል በሏቸው አለ። ሕዝቡ ለእኛ የማያስፈልግ ቢመስለን ለጌታ ያስፈልገዋል። ተጥለው ነበረ። ሕዝቡ ተክዶ ነበረ። ተዋሽቶ ነበረ። ተጥሎ ነበር። አሁንም ያገለገለ ንብረት ተጠቅመው የሚጥሉት ለአንድ ጊዜ ብቻ የሚያገለግል ሆኖ ነበረ። ሰባራ አገልን ሁላችን እናውቀዋለን። ይወረወራል። እሳት ለመጫሪያ ሲፈለግ ደግሞ ሳብ ቢደረግና እሳት ይጭሩበታል። መልሰው አሁንም ይወረውሩታል። ያ ሕዝብም ካህናቱ ጠብ ካላቸው፣ ጠላት ካላቸው ለድብድብ ይጠሩታል፣ ለረብሻ ይጠሩታል፣ ለሁከት ይጠሩታል። ሁከቱ ሲያልፍ ደግሞ ይወረውሩታል። የተጣለ ሕዝብ ነበረ። ነፍሱ ሳይሆን ወንድነቱ የሚፈለግ ነበረ። ተጥሎ ነበረ። አይድንም ተብሎ ተስፋ ተቆርጦበት ነበረ። ሕዝብን ልናገለግል የምንችለው ይድናል፣ ይለወጣል የሚል ተስፋ ሲኖረን ነው። በእውነትም እግዚአብሔር ተስፋ ባልቆረጠበት ላይ ተስፋ መቁረጥ ትልቅ ኃጢአት ነው። ስብከተ ወንጌል እስከ ዓለም መጨረሻ ድረስ ነው ተብሏል። እስከ ዓለም መጨረሻ የሚድን ሰው አለ ማለት ነው። ተጥሎ ነበር ይላል። አሁንም ተዘግቶበታል። የምድሩንም ተዘግቶበታል፣ የሰማዩም ተዘግቶበታል። እነዚያ ፈሪሳውያን እውር መሪ ሆነው ወደ ገደል ይነዱት ነበረ። የተዘጋበት ሕዝብ ነበረ። በመንፈሳዊው ዓለም ላይ እንደ መሸበት የተቆጠረ ሕዝብ ነበረ። እያንዳንዷ ሰከንድ የመዳን ዕድል ናት። ያ ሕዝብ ተጥሎ ነበረ። ከቤት ወጥቶ ተጥሎ ነበር። በር ተዘግቶበት ነበረ። ስለዚህ አውሬ በልቶት ነበረ። የቀን አውሬ፣ የዘመን አውሬ፣ የሰው አውሬ በልቶት ነበረ። የገዛ ምኞቱ አውሬ ሆኖ በልቶት ነበረ። ስለዚህ ጌታ እረኛ እንደሌላቸው በጎች ተጨንቀውና ተጥለው ባየ ጊዜ አዘነላቸው ተብሎ ተጻፈ። እረኛ የሌለው በግ እረኛ ቢኖረው አይጨነቅም ማለት ነው። እረኛ ቢኖረው አይጣልም ማለት ነው። ዛሬም እረኛ ካለ ማዕበልን መገሰጽ ይችላል። የበጎቹን ሞት ማስቀረት ይችላል። ያዘነውን ማጽናናት ይችላል። የተለያየውን ሕዝብ አንድ ማድረግ ይችላል። ሊታኮስ ሊጋደል የወጣውን በቃ ብሎ ድልድይን መዘርጋት ይችላል። እረኛ ሊያደርገን እረኛው ክርስቶስ ከኛ ጋር ነው። በእረኝነታችን ለነፍስም ለታሪክም ለነገም ለህሊናም የሚሆን ሥራ እንድንሰራ እርሱ እያነቃቃን ነው። በእውነት እረኛ አድርገኝ እንበለው። የእረኝነትን ክብር ያጎናጽፈናል። ሕዝባችንንም የምናስመልጥ የምናድን መሪዎችን ሳይቀር ለእግዚአብሔር የምንማርክ ያደርገናል። ለአምላካችን ለእግዚአብሔር ምስጋና ይሁን። እንቀጥላለን። ክብሩ ለእግዚአብሔር፣ በረከቱ መለኮታዊ ጥበቃው ለሕዝባችን ይሁን። አቤቱ ጌታችን እናመሰግንሃለን። ሰውን በመውደድህ የማትጠረጠር እግዚአብሔር ከፍ ከፍ እናደርግሃለን። ላዘነ፣ ለተጨነቀ፣ ለተጣለ የሚሆን መልእክት ያለህ እግዚአብሔር በእውነት እናመሰግንሃለን። እረኛ ባይኖር እረኛ ነህ፣ መሪ ባይኖር መሪ ነህ፣ ጠባቂ ባይኖር ጠባቂ ነህ፣ አዛኝ ባይኖር አዛኝ ነህ። መልስ ከአንተ አለ። ሙሉ መልስ ነህ ጌታ ሆይ። ሙሉ ረፍት ነህ ጌታ ሆይ። ሙሉ እርካታ ነህ ጌታ ሆይ። በእውነት እናመሰግንሃለን።
ስለ ሕዝባችን እንድትራራ አቤቱ እንማልድሃለን። ግራ የተጋባ ሕዝብ ነው። በሥጋው አልደላው፣ በነፍሱ አላረፈ የሚጨነቅ ሕዝብ ነው። ምን ልሁን ብሎ ምን መሆን እንዳለበት እንኳን የማይገነዘብ ነው። እባክህ ለሕዝብህ እንድትራራ እንለምንሃለን። ቀኝና ግራቸውን የማያውቁ ብዙ ሕፃናት፣ ብዙ ታዳጊዎች አሉ። ዓይናቸውን ጨፍነው ወደ ገደል የሚሮጡ ብዙ ወጣቶች አሉ። ጌታዊ ልባቸውን ያደነደኑ ብዙ ጎልማሶች አሉ። አምላክ እግዚአብሔር ሆይ በሚያስተምሩበት ዘመን ደግሞ የጠፉ ብዙ ሽማግሌዎች አሉ። አቤቱ ሕዝብህን አድን። አቤቱ የጠመመውን አቅና። አቤቱ የጎደለውን ሙላ። ሰላማዊ ዘመን እንድታዝልን፣ የሚፈሰውን የክርስቲያንን ደም በቃ እንድትልልን፣ ምድሪቱን ጌታ ሆይ ከሁከት ከጭንቀት እንድታርፍ የረፍቷም ሰንበት እንዲመጣ አቤቱን ማልድሃለን። እውነተኛው ሰንበታችን አንተው ነህ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።